እንግዲህ ኤቢ የመጽሐፉ አልበቃ ብሏት ዳጣን እንግዲህ ወርቅና አልማዝ ሰርቃለች አስብላ ልታሲዛት ነው ማለት ነው። ኤቢ አሁን ላይ ዳጣ ከናታን ጋር ስትሆን አሁን ላይ በጣም ትናደዳለች። ምክንያቱም ኤቢ ናታንን በጣም ስለምትወደው ማለት ነው። ነገር ግን ናታም ለኤቢ ምንም አይነት ፍላጎት የለውም። ምክንያቱም አስተዳደጓም ጥሩ አይደለም፣ እንደገናም ደግሞ በጣም ክፉ ሰው እንደሆነች አይተናል። ነገር ግን አሁን ላይ አዲስ ለመጣችው ዳጣ ላይ ይሄን ያህል ክፋት ለምን እንደዚህ ትሆንባታለች? ምክንያቱም ይሄንን እንደዚህ እንድታደርግ ያደረጋት ናታን ነው። ምክንያቱም ናታንን ስለምትወደው ናታን እንግዲህ ዳጣ ከናታን ጋር ስታያቸው እንግዲህ ዳጣን ከናታን ጋር ስታያቸው በጣም ነው የምትናደደው። ኤቢ እንግዲህ የናቷን ወርቅና ሀብል ራሷ ሰርቃ ዳጣ ነው የሰረቀችው በማለት ዳጣን ልትከሳት ነው ማለት ነው። እንግዲህ እናትየው ማርታ ይሄንን ነገር አላመነችም ነበር እስከምታይ ድረስ። ነገር ግን ማርታ አሁንም ቢሆን ዳጣ እንግዲህ ከጎዳና ላይ አባትየው ስላመጣት ወይም ደግሞ ደረጀ ስላመጣት ይሄን ነገር ታደርጋለች ብላ ነው የገመተችው ማለት ነው። የልጇን ባህሪና ጸባይ እያወቀች ነገር ግን ዳጣ ከጎዳና ላይ መጣች ብላ ይሄንን ነገር እሷ ነው የሰረቀችው፣ ወርቅና አልማዙን እሷ ነው የሰረቀችው ብላ ነው እሷም እንግዲህ ዳጣ ላይ የፈረደችው ማለት ነው። ከዚህ በፊት እንደምናውቀው ከሆነ ኤቢ ዳጣን መጽሐፍ እንድትቀደና እንግዲህ ያንን ቪዲዮ ቲክቶክ ላይ ሲለቀቅ ደግሞ ፌመስ እንድትሆን በማታለል ነበር ዳጣን እዛ ጉድ ውስጥ የከተተችው። እንግዲህ ያ ነገር አልሰራ ብሏት ዳጣና ኤቢ ተታርቀው አንድ ላይ ሲሆኑ በጣም ተናደደች ማለት ነው። ምክንያቱም ናታንን ስለምትወደው እንግዲህ ቅናት ያዛት። ከዛ በጣም በሸቀች ሁለቱ አንድ ላይ ሲሆኑ። ስለዚህ አሁን ያሰበችው ያንን ዘዴ ነበር ማለት ነው። ነገር ግን ኤቢ ስትሰርቅ ወይም ደግሞ ያንን ወርቅና ሀብል ስትወስድ ማንም አላያትም። ነገር ግን ውሃ አይታታለች። ውሃ የቻት ምንድነው እዛ በጎን ያቺ ሀብሏ በጎን ወጣ ከኪሷ ከኤቢ ኪስ በጎን ሲወጣ ውሃ አይታለች። ስለዚህ ወደፊት ይሄን ነገር ማን እንደሰረቀውና የሆነ ነገር ብታገኝ ውሃ ምስክር እንደምትሆን ነው ተስፋ ማድረገው። ምክንያቱም አሁን ላይ ማንም ስላላያት ኤቢ ስታደርግ ኤቢ ይሄንን ነገር ወስዳ ለእናትየው ስትነግራት እናትየው ወዲያው ያመነቻት። ምንም ማረጋገጫ ሳይኖራት ገና ለገና ከቤት ውጪ ነው የመጣችው ዳጣ አዲስ ነች። እሷ ባስኖር ኖሮ ይሄ ነገር አይፈጠርም ብላ ስላሰበች እንግዲህ ዳጣ ላይ ነው የፈረደቻት ማለት ነው። እንግዲህ ከዚህ በፊት ዳጣ ባደረገችው ነገር ተጸጽታ ናታንን ይቅርታ ጠይቃለች። ምክንያቱም ያደረገችው ነገር በኤቢ ምክንያት ስለሆነና ነገር ግን ያ ነገር ደግሞ ጥፋት እስከሆነ ድረስ ዳጣ ንጹህ ልብ ስላላት ጥሩ ልጅ ስለሆነች ይቅርታ ጠይቃ ናታንም እንግዲህ የዳጣን ይቅርታ ተቀብሏታል ማለት ነው። እንግዲህ ናታን ዳጣን ሳይወዳት አይቀርም። ምክንያቱም አይኑ ሁላ እሷ ላይ ነው። በቃ ጭራሽ ልብስ በለበሰች ቁጥር እንግዲህ እኛ ምናቃት በዛ ልብስ ነው። አሁን ግን አዳዲስ ልብስ በለበሰች ቁጥር ዳጣም እያማረባትና ናታንም ደግሞ አይኑ እሷ ላይ እያረፈ ነው ማለት ነው። ጉዳይ ደግሞ የሚሆነው ማርታ እንግዲህ ደረጀን እያወጣጣችሁ ነው ያለው። ምክንያቱም ደረጀ ዳጣን ካገኘ በኋላ በጣም ነው ደስ ያለው። ምክንያቱም ከዚህ በፊት በእንደዚህ አይነት ኬዝ ልጅ ስለጠፋበት በቃ ዳጣም የደረጀ ልጅ ስለሆነች ያን ደግሞ እሷን ሳይፈልግ እሷ ቤቱ መጣ ስላገኛት በጣም ነው ደስ ያላት። ነገር ግን ማርታ ይህንን ነገር ስለማታቅ ደረጀ ያስደሰተውና እንደዚህ ያደረገው ነገር ምንድነው ብላ እየጠየቀችው ነው የምትገኘው። ምክንያቱም ኤቢ ምንድነው ያለቻት ዳጣ ከመሬት ተነስቶ እንዴት አባትየው ዳጣን ይዟት ይመጣል? የሆነ ነገር ባይኖራቸው ነው ወይ ከሌላ ሴት ወልዷት ይሆናል ብላ ማርታ እንድታስብ ስላደረገቻት ማርታ ግን ያንን ነገር በቃ ሐሳብ ውስጥ ከቷታል። ስለዚህ ያን ነገር ደግሞ ለማጣራት ደረጀን ባሏን እየጠየቀችው ነው። እንግዲህ ማርታ እያለች ያለችው ምንድነው ኤቢ ከናታን ጋር እንዲሆኑ ነው የምፈልገው እያለች ነው። ምክንያቱም ኤቢ ናታንን ስለምትወደው ስለምታቅ ነገር ግን እንግዲህ ራሷ ነች ይሄን ባህሪ ይዛ እንድታርግና ይሄንን መጥፎ ባህሪ ይዛ እንድታርግ ያደረገቻት ከስር አለመቆንጠጧ ነው እንግዲህ። ስለዚህ አሁን በግፊት ነው ከናታን ጋር እንዲሆኑ ፍላጎቷ ማለት ነው። ምክንያቱም ናታን የጥሩ ቤተሰብ ልጅ ነው፣ የተከበረ ቤተሰብ ልጅ ነው፣ ሀብት ገንዘብ ያለው የሀብታም ልጅ ስለሆነ
እናትየው ማርታ ኤቢን ከናታን ጋር ለማጣመር ነው ፍላጎቷ ማለት ነው። ነገር ግን አባትየው ደረጀ እንዳለው ከሆነ ናታን ያለ ፍላጎቱ ምንም አይነት ነገር ሊሆን አይችልም፣ ያንቺ ግፊት አይጨመርበት ብሏታል። ትክክል ነው። እንግዲህ ደረጀ እንዳለ ናታን የሚፈልጋትን ሴት እንዲያገባ ነው እንጂ የግድ ኤቢ ስለፈለገች ብቻ ናታን ኤቢን ማግባት የለበትም ወይም ደግሞ ከሷ ጋር መሆን የለበትም ብሏታል ማለት ነው። እንግዲህ ማርታ የዳጣን ጉዳይ ስለማታቅ ደረጀ አባቷ እንደሆነ ስለማታቅ አሁንም ቢሆን የዳጣን ጉዳይ እንግዲህ ከዚህ ቤት እንድትወጣ ነው እየጠየቀችው የምትገኘው። ምክንያቱም ደረጀ ልጄ ናት ብሎ ስላልነገራት ቀስ ብሎ ይሄ ነገር መነገር አለበት ስላለ፣ ነገር ግን ማርታ የዳጣ መምጣት ኮንፈርት አልሰጣትም፣ ምቾት ስላልሰጣት እንድትወጣላት ነው የምትፈልገው ማለት ነው። ሌላው እንግዲህ ናታን ዳጣን እንግዲህ በውበቷ አድንቋታል ማለት ነው። ምክንያቱም ናታን ዳጣን ያያት መጀመሪያ እዚህ ቤት ወይ ስትመጣ በሱሪና እንግዲህ በተመታ ልብስ ነበር ያያት። ነገር ግን አሁን ልብሷን እየቀየረች ፏ እያለች ስትመጣ እንግዲህ ደረጀ አባቷ ፏ እያረጋ ሲመጣ ናታን ቀልቧን ወዷታል ማለት ነው። ምክንያቱም ናታን ከዳጣ የወደደላት ባህሪ ምንድነው? ነፃነቷን ነው። ነፃነቷንና የዋህ መሆኗን ነው። ይሄ ነገር በጣም አስወድዷታል ማለት ነው። ስለዚህ አሁን ላይ ናታን ለዳጣ ፍቅር ያለው ይመስለኛል። ናታን ዳጣን ስለ እያፈቀራት እየወደዳት ነው ከጊዜ ወደ ጊዜ እንግዲህ እያየን ያለ ነው። በዚህ ንዴት ነው እንግዲህ ኤቢ ያንን ነገር ያደረገችው ሴራዋን ያሴረችው ማለት ነው። ዳጣ እንድትያዝና ከዚህ ቤት እንድትባረር ናታን የራሷ ለማድረግ ፈልጋ ኤቢ የናቷን ወርቅና አልማዝ ነው ሰርቃ እንግዲህ ዳጣ ነው የሰረቀችው ብላ ለማስያዝ እያሴረች ያለችው ማለት ነው። አሁን ላይ እንግዲህ ማርታ ይሄ ነገር ጠፍቶብኛል ብላ እንግዲህ ኤቢ ካቀሳሰረች በኋላ ዳጣን እንግዲህ እዚህ ቤት እንዳላያት ብላለች፣ ወይም ደግሞ ተመልሳ አትመጣም፣ ስለዚህ በፖሊስ ማስያዝ አለብን እያለች ነው የምትገኘው። ነገር ግን አባትየው ደረጀ ይህንን ነገር ቀስ ብሎ መረዳትና እሷንም ሳናስደነግጥ መጠየቅ አለብን ብሎ እንግዲህ ረጋ ያለ ስለሆነ ደረጀ በዚህ መልኩ ዳጣ እውነትም ከወሰደችው ቀስ ብለን ልናውጣጣት ይገባል፣ እንደዚህ አይደለም ሲል ነገር ግን ማርታ እንግዲህ በጣም የለፈውበት ነገር ነው፣ ታሪኬን ነው እንግዲህ አንተ አምጥተ ነው ብላ ደረጀን እየተቆጣችው ነው ማለት ነው። ደረጀ ይህን ነገር እንግዲህ ለሱ ማስደንግጦታል። ምክንያቱም የዳጣን ባህሪ ስለማያቅ ይሄ ነገር ተከናውኑ ወይም ደግሞ እሷ ሰርቀው ቢሆን እንኳን ቀስ ብለን ልንጠይቃት ይገባል ነው ያላት ማለት ነው። ነገር ግን ኤቢ አሁንም ቢሆን እንግዲህ እያቀሳሰረች ነው ያለችው ዳጣን ለማስያዝ። እኔ አይቻታለሁ ስትሰርቅ እሷ ነው የምትሆነው ብላ እንግዲህ በልበ ሙሉ ነው እያወራች ያለችው ማለት ነው። ዳጣ ከናታን ጋር ነው እንግዲህ መርካቶ ያንን መጽሐፍ እንግዲህ በቅጣት መልኩ ለመግዛት የሄዱት ማለት ነው ከሷ ጋር። ምክንያቱም እንግዲህ ናታን እሷን በቅጣት መልኩ እንድትሄድ የፈለገው ከሷ ጋር ለማውራትና ለመጫወት እንደሆነ ኤቢ ስለገባት ነው ያንን ሴራ ጠንስሳ እንግዲህ ይህንን ነገር ያደረገችው። እንግዲህ እናቷ ደግሞ አሁን ላይ እንደሚታወቀው ሰራተኛዋ እንግዲህ የዳጣ እናት ነው የምትመስለኝ። እስቲ እናንተ እውነት ሰራተኛዋ የዳጣ እናት ነች ወይስ አይደለችም የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አገር ሰላም ነው ብላ ዳጣና ናታን እዛ ቤት ሲገቡ ሁሉም እንግዲህ ፈጠው አይተዋታል ማለት ነው። ስለዚህ ዳጣን ሰርቃለች ሊያስብሏት እንግዲህ ዳጣም ምን እንደተፈጠረው ነገር ምንድነው ደንግጣለች። ስታያቸው ሁሉም እነሱ ላይ ነው የሚያዩት ዳጣና ናታን ላይ። ዳጣን ደግሞ እንግዲህ ምንድነው የተፈጠረው ግራ በመጋባት ውስጥ እንሆናለች ማለት ነው። እንግዲህ ቀጣይ የሚፈጠረው ምንድነው? እስቲ ኤቢ ዳጣ እንግዲህ ክላስ ውስጥ ወይም ደግሞ ቦርሷ ውስጥ ወስዳ ይሄን አልማዝና ወርቅ ከታ እሷን ታደርጋታለች ወይስ ዳጣ እውነቱን ተናግራ እንግዲህ ያምኗታል? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። እንግዲህ ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።